ጽናት ክፍል 63 ተለቀቀ። ኪራና ጽናት ፍቅራቸውን ተገላለጹ። የስተዛሬው ፍቅራቸው አሁን ላይ አብቦ ሊያፈራ ደርሷል። እውነት ለመናገር በጣም ደስ ብሎኛል። የጽናትና የኪራ ፍቅራቸውን በመገላለጻቸው እንዲሁም በአንድ በመሆናቸው የድሮ ፍቅራቸውን በመመለሳቸው የተደሰታችሁ በሙሉ ይህን ቪዲዮ እስከ መጨረሻው ድረስ አዳምጣችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። የጽናትና የኪራ ወዳጆች በሙሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀይቋ እርግብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ጽናት ክፍል 63 ተለቋል ማለት ነው። ያው እስከ ዛሬ ድረስ በጉጉት ስንጠብቀው የነበረ መቼ ነው ጽናት ለኪራ እውነቱን የምትነግረው? መቼ ነው ህይወታቸውን አብረው የሚቀጥሉት? እያለን ሁላችንም በጉጉት እንደነበረን እናውቃለን። አሁን ላይ ግን ጽናት ለኪራ ፍቅሩን ገልጻለት እውነት ለመናገር በጣም በጣም ደስ በሚል ሁኔታ ፍቅራቸውን ሊያሳልፉ እንደሁም ሽምግልና ልከው ቀለበት ለማድረግ እንግዲህ ቃል የገቡበትን ፓርት ነግራችኋለሁ ማለት ነው። ጽናት ለኪራ እንዲሁም ኪራ ለጽናት ቃል የገቡበት እንግዲህ በምክንያት ነው የምንል ብዙ ልጆች አለን። አሁን ላይ ጽናትና ኪራ አብረው ለመሆን ዛሬ ነገ እያሉ ይገኛሉ። እውነት ለመናገር እንግዲህ በፊት ካስታወሳችሁ ቀደም እንበልና ጽናት ለነኪራ ቤት ሰራተኛ ሁና ስታገለግል እንደነበር ሁላችንም እናውቃለን ማለት ነው። አሁን ላይ ግን ልክ ከሰራተኝነት ወደ መዳምነት ተቀይራ እንግዲህ ቤቱን በአንድ እግር ልክ እንደ መዳም ሁና እያገለገለች ይገኛል ማለት ነው። እንግዲህ እስከ ዛሬ ድረስ በጉጉት ስንጠብቀው የነበረ የጽናትና የኪራ እንግዲህ አብሮ መሆን አብሮ መገናኘት እንግዲህ ፍቅራቸውን ተገላልጸው ቤተሰብ እስከሚያስተዋወቁ ሲቀጥል ደግሞ መቼ ነው ሽምግልና የሚልኩት? መቼ ነው የቀለበት ፕሮግራማቸው? እያለን ብዙዎቻችን ያው ስለ ጽናት ስንጨነቅላት ስንጠበብላት ነበር። ጽናት ለምንድን ነው እውነቱን የማትነግረው እያለን አሁን ላይ ግን ሁለቱም ደስ በሚል ሁኔታ ፍቅራቸውን ተገላልጸው እንግዲህ ዛሬ ነገ ያው የትዳር መስመር ሊይዙ ተነስተዋል ማለት ነው። የጽናትና የኪራ አድናቂዎች በሙሉ ይህን ቪዲዮ እስከ መጨረሻው ስሙትና ላይክ እና ሰብስክራይብ ማድረጋቸው እንዳትረሱ። ጽናት ለምንድን ነው እስከ ዛሬ ድረስ ኪራን እንደዛ ልታቆየው የቻለችው የምትሉ ብዙ ልጆች አላችሁ። ያው የቤተሰብ መግባት ይህ ትልቅ ስህተት ነው። ትዳር ላይ እንዲሁም በምንወደው ሰው ላይ ያኔ ቤተሰብ መፍቀድ ግዴታ አለ። ግን ቢሆንም ብዙን ነገር ከቤተሰብ ያው ለነሱ ብዙን ነገር መስጠት ተገቢ አይደለም። የኪራና የእሷ ውስን ነው። ከዛ በኋላ ከወሰኑ በኋላ ደግሞ ቤተሰብ ለማስተዋወቅ ዛሬ ነገ ይላሉ ማለት ነው። እውነት ለመናገር በጣም በጣም ደስ ብሎኛል። የጽናትን ቤተሰቦች እንግዲህ ደስ ብሏቸዋል ማለት ነው ይሄን ነገር በመስማታቸው። የኪራም እንዲሁ ቤተሰቦቹ በጣም ደስ ብሏቸዋል። እንግዲህ ሀሴት በወለፈው ለምሩ እንዲሁም ባደረገችው የመድኃኒት ለማብላት በሞከረችበት ቅጽበት ላይ ሳይሳካላት ቀርቶ አሁን ላይ ምሩና ናሁም ፍቅራቸውን ለመገላለጽ ዛሬ ነገ እያሉ ነው። ምሩና ናሁ እስከ ዛሬ ድረስ ለምንድን ነው ቀለበት ያላሰሩት የምትሉ ብዙ ልጆች አላችሁ። እንግዲህ ምሩና ናሁም አሁን በቅርብ ቀን ቤተሰብ ለማስተዋወቅ ቀለበት ለማሰር ያው ያወሩበት ትልቅ አጀንዳ አለ ማለት ነው። እሱም ደግሞ ቤተሰብ አስተዋውቀው ባንዱ ነው የራሳቸውን ሕይወት ለመመስረት ዛሬ ነገ እያሉ ደፋ ቀና እያሉ ይገኛሉ። ይህም ነገር የሚሆነው የእነሱ የሁለቱ ስምምነት ኑሮ ከዛ ወደ ቤተሰብ ያልፋል ማለት ነው። ያው ሁላችንም እንዳልነው ምሩና ያው ጽናት እንደሚዋደዱ ሁላችንም እናውቃለን። የእነሱ መዋደድ ለእኛ ራሱ ትምህርት ይሆናል ብዬ ተስፋ አለኝ። የጽናትና የኪራ እንዲሁም
የምሩና የናሁ መዋደድ በጣም ትልቅ ደረጃ የደረሰ ትልቅ ቅጽበት ነው። ቢሆንም ግን አሁን ላይ ብዙ ነገሮችን ለማሰብም ሆነ ለማቀድ የተጋነኑ ነገሮችን ቢኖሩ አሁን ላይ ጽናት ለኪራ ያው ራሷን ለማድረግ እንደውም ለማገዝ የወሰነችው ውሳኔ አለ ማለት ነው። ውሳኔውም ደግሞ እንግዲህ ጽናት ለኪራ ብዙ ቃል የገባችለት አለ። እሷም ደግሞ እንግዲህ ኪራም ለጽናት ብዙ ቃል ገብቶላታል። ይሄም ደግሞ ምንድን ነው ሁለቱም ተመካክረው ቃል የገቡት ነገር የሚለውን አሁን የምናየው ወዳቸዋለሁ። እንግዲህ ጽናትና ኪራ አብረው ስለሆኑ የተደሰታችሁ በሙሉ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። የጽናትና የኪራዬ ቤተሰቦች በጣም በጣም ከምላችሁ በላይ ነው የምወዳችሁ የማከብራችሁ። እስከ ዛሬም እንግዲህ ሁላችንም ለጽናት ድምፅ ስንሆን ኪራና ጽናት መለያየት የለባቸውም እያልን ብዙዎቻችን ስናስብ ስናቅድ ነበር። እንግዲህ ጽናት እንደውም ኪራ አብረው ለመሆን ብዙ መጽዋዕትነት ብዙ ነገር ከፍለዋል ማለት ነው። አሁንም እንደማይለያዩ ባለሙሉ ተስፋ ነን። ነገ ደግሞ በአንዱ ነው አፍርተው እንግዲህ ወልደውም ለማየት ሁላችንም እንጓጓለን ማለት ነው። የጽናትንና የኪራ እንዲሁም የምሩንና የናሁን ማለት ነው። በድጋሚ ጽናትንና ኪራን ምሩንና ናሁዬን የምትወዱ በሙሉ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ የጽናትና የኪራ ቆይታ ይህን ይመስል ነበር። በቀጣይ ቪዲዮ ደግሞ የናሁና የምሩን ይዤላችሁ እመጣለሁ። የነሱ ያው የምን ደረጃ ደረሱ የሚለውን የእነሱንም የቀለበት ፕሮግራማቸውን እንዲሁም የሽምግልና ፕሮግራማቸውን መቼ ነው የሚለውን ይዤላችሁ ብቅ እላለሁኝ። እንግዲህ ዛሬ የጽናትና የኪራን ያው የሽምግልና ፕሮግራም መቼ ሊያደርጉ እንግዲህ አወሩ የሚለውን እንዲሁም ተነጋገሩ ከቤተሰብ ጋር የሚለውን ደግሞ እንግዲህ በመቀጠል በነገ ቪዲዮዬ ይዤላችሁ እመጣለሁ ማለት ነው። ጽናት ክፍል 64ን ነገ ይዤላችሁ እንደሚመጣ ተስፋ አለኝ። እንግዲህ ከጽናት ከኪራ እንዲሁም ከናሁና ከምሩ ደስ የሚል አዲስ ዜና ይዤላችሁ ብቅ እላለሁ። እዛ ድረስ ላይክ እና ሰብስክራይብ ሼር ያደረጋችሁ እንግዲህ ጽናትና ምሩን የምትወዱ በሙሉ ማለት ነው። እውነት ለመናገር ምሩዬ በባለፈው ታማ በጣም ከምላችሁ በላይ አስቤ ነበር። አሁን ላይ ግን ደስ በሚል ሁኔታ ያው
በአንድ ለመሆን እንደው ለማቀድ የራሳቸውን ፍላጎት ለማድረግ የተነሳሱ ልጆች ናቸው ማለት ነው። እንግዲህ የነበረን ቆይታ ይህን ይመስላል። ነገ ደግሞ ጽናት ክፍል 64ን ይዤላችሁ እመጣለሁኝ። እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።